የመቼውን አይን ቆይ መቼ ነው አይን አውጥተው ወደ ሀገር የላኩት ያለው? እሺ ቀጥል። እናንተ ምን ትናገራችሁ? አሁን በሰዓት ሙናፈራ ከእናንተ ጋር አምጥታችሁ እኔን ተፈለጋችሁ በሰዓት አሁን ሊመጣ ነው ያለ አንተ ሁታ እነሱ ይምጣ። አሁን እነሱ ይወጥሩ ወደ ሙናፈራ ቢያንስ በተከር ወደ ሙናፈራ ይደርሳሉ። አንተም ግዴታና ተባልኩ። እናንተ አሁን የምታደርጉልኝ ምንድን ነው? የምታምኑ አድርጉ፣ ከእኔ ጋር አድርጉ። አሁን ሙናፈራ ያሉ ሰዎችም እናደርጋላችሁ። አሁን አንተ ካላችሁ ይሄ እናንተ በቃለው ጊዜ አሁን ጊዜ መሰለህ ያስፈልግ አይቼዋለሁ። ሌላ ሰው ብለህ እንግዲህ ጓደኞች ይሆናል አንተ ጓደኞች ይሆናል ለእኔ ጋር የምታደርጉት ሰው ካለ አድርጉ። ይሄ የእናንተ ምርጫ ነው። ሌላ ሰው መሄድ ያለበት ምትል ከሆነ የእናንተ ምርጫ ነው። ምናባቸው አለ ምትል ከሆነ የእናንተ ምርጫ ነው። በምርጫ የእናንተ ነው። ሲቆይ እንግዲህ ህዝቡ ጋር ልማከር እና ልደውልልህ። ያላ እነሱ ምናባም ቢያንስ 30 ደቂቃ በደቂቃ ይደርሳሉ። እሺ እደውልልሃለሁ። እደውልልሃለሁ። እሺ አንድ ቃል ነው የሚኖረን አንድ ቃል ነው። ከዚህ በፊት ፎቶ ተጠይቆ አልሰጠም፣ ምንም ተደርጎ አልሰጠም። ከዚህ በኋላ ለሚደረገው ኤቪደንስ በሙሉ አሁን እኮ ሰው አወክለን ምን ያ በኋላ ኖ አይ እዚህ ጋር አይን ልከናል እያለ ያለው በደንብ ሰምታችሁ ከሆነ ሲጠይቋቸው አይን አውጥተን ወደ ኢትዮጵያ ልከናል ምርመራ ብለው ሸውደው ነበር። ኃላፊዎቹ እንደዛ አድርገዋል። እንደዚህ ምንም ያደርገው የለ ይሄ ውሸት ነው የመቸው ነው። አሁን ለታ የሚያመጣው አስክሬን የቆየ እንትን ነው ከየት የመጣኝ ነው ብዬ ስላልቸው ነው። አንተምና እነሱ ሚንጡ ወደ መዲናው ወደ ከተማው ህግ ወዳለበት ወይንም ደግሞ እነዛ የሚዳኙት ወዳሉበት የተባለው እና አሁን እሺ ምንድን ነው ምን ይሄንን ሰው እሱን ነው የምልህ እኮ ይኸውልህ መልዕክት መላክ ያለበት ከዚህ በኋላ አይንም እግርም ጥፍርም ፀጉርም የሚወጣ ከሆነ እኛ ቻሌንጅ ማድረግ ከጀመርም በኋላ የሆነ ነገር ስለሆነ እችን ልጅ እሱ በነፍሰ ገዳይ ነው መያዝ ያለበት። ታማም አይደለም ምንም ነገር የሆነችው። ከዚህ በኋላ ጥፍሯ እንኳን ላክን ቢሉ ተጠያቂ በነፍሰ ገዳይነት እነዚህ ሰዎች ናቸው። ራሳቸውን ለማዳን የሚያደርጉት እያንዳንዱ ነገር ተቀባይነት እንደሌለው ሊያውቁ ይገባል። ይሄ ነው። ከዚህ በፊት ምንም ኢንፎርሜሽን የለም ብለዋል። አሁን ኬት ሊያመጡት ይችላሉ? አሁን ሄደው ገንጥለው ነው ከለዋ ላይ ጥርሷን አውልቀው ነው ቆዳዋን ፍቀው ነው አሁን በህይወት እያለች ያለ ገብቶሃል የሚልህ ውክልና ስለ ውክልናው እኮ ነው። አሁን እኮ እያወራን ያለነው ልጁ ይሄንኛው ተከላክሏል። እነሱ ለኃላፊዎቻቸው የሰጡትን መረጃ ይሄ ውድቅ አድርጓል። ውድቅ ተደርጓል። አይን የሚባል ነገር አናቅም የመቸው አይነው ብለን ውድቅ አድርጌባቸዋለሁ። አሁን ውክልና ተሰጥቶ ሌላም ሰው እዛ አካባቢ ካለ ሁለተኛ ሰው እኔ እንኳን እዛ አካባቢ የማውቀው የለኝም መነባ የእኛ ሰው ወይንም ደግሞ ሀቀኛ ሰው ካለ የምታውቁት አብሮት ሁለታቸው ከአንድ ሁለት ስለሚሻል ውክልና ሰጥተነው እነሱ ጋራ የሚከራከር ልክ እንዳሁኑ አሁን የውሸት መረጃ ለአለቆቻቸው ለኃላፊዎቹ እኛ ሙታብን ነው አይኗን አውጥተን ወደ ኢትዮጵያ ልከናል ለምርመራ እስከሚመጣ እስከ 20 ቀን እንጠበቅ የሚል እንትን ሰጥተው በዚህ ሊጠድቅ ነበር አለ። ይሄን እንደምሽሮ አይሆንም። የተገኘ ነገር የለም፣ ያየነው ነገር የለም ተብለው ነው አሁን እዛ የሚሄዱ። ስለዚህ ለሱ ጓደኛ የሚሆን መነብ ላይ ሰው ካለ የኛ ሰው ወይንም ደግሞ እሱ ይበቃል በዚህ አቋሙ ውክልና እንስጠውና ያው ውክልና መስጠት እኮ ያሉትን ለኛ መስጠት ነው እንጂ እሱ መወሰን አይደለም።
ገብቷቸዋል የምትሉትን እንፈልግ አይ ዶንት ኖ እንግዲህ እዛ አካባቢ ያሉ ሰዎች ፈቃደኛ ካገኘን ማለት ነው። ሁለተኛ ማለት ነው በሱ ላይ እስኪ ከታች እኔ ጀምረ እርምጃ የሚባለው ነገር ለምን ከኛ ጋር ተፈራ? ሳሚ ይሰማል ወይ? መነብ የምታውቀው አካል አለ? መነብ ከአሚር ጋር አብሮ ወደ አቡ ማነው ስሙ ወደ አለቆቹ የሚሄድ ወደ አቡ ጀሃድ አው መነብ ላይ ከማን ነው ከአሚር አፋሩ ጋር የሚሄድ የራያ ልጅ ነው። አንተ የት ነው ያለ? እሺ ቁጥሩን ሰጠኛለህ። የዚህ የራያውን ማን ነው? ሻምበል ነው። ሻምበል ነው የራያው። ሻምበል ተሆነ አውቀዋለሁ። ቁጥሩ አለኝ። ሻምበል መነብ ነው ወይት ነው ያለው? ሻምበል ነው አይደለም ስሙ? በቃ ሻምበል ከሆነ ደውልለታለሁ። ችግር የለውም። ሻምበል ጋር ረጅም ጊዜ እንተዋውቃለን። ችግር የለውም። ሻምበል እዛ አደን ከሆነ ያለው ወይም መነብ ከሆነ ያለው ጥሩ ነው። እንደውም በጣም አስተማማኝ ነው። ሻምበል ጋር ከሆነች ለሻምበል ደውልለት። መሲ ሳሪ ይሄ ነገር አሁን አሳማኝ ነው። ሰው እንደገና መላኩ እነሱ ያንን ቦታ ተቆጣጥረው ገዝተው ያሉ ሁሉም አንድ አይነቶች በጣም ተከባብረው ተደጋግፈው በእጅ ለእጅ ተያይዘው የሚሰሩ ናቸው። እዚህ መሃል ውስጥ ሌላ ሰው ልከው ይሄን ቼክ አርጎ ብሎ መላኩ ራሱ አግባብ ነው? ተቀባይነት አለው? ሲጀመር እኔ ማርያም ካላስ እንደው አሁን ለምንድን ነው ይሄን ሰው ታቶ ነው? ሰላም ጠፍቶ ነው የሚያግዝ? ከላይም ከታችም ያላችሁ አንድ ነገር ተናግሬ ነው ልውጣ። ማለት አሁን እስከዚህን ያክል ጊዜ ድረስ ብዙ ተደከመ ተለፋ ማለት እቺ ልጅ ከግንድ አልተፋቀችም። እነሱም ቤተሰብ አላቸው፣ ዘመድ አላቸው። ለምንድን ነው ምድር ካሉ ቤተሰቦቻቸው ጋር መያዣ ተይዞ እነዚህ ሰዎች የቤተሰብ ወይም የሰው ልጅ ስሜቱ እንዲገባቸው ማይደረግ ለምንድን ነው? በቃ እነዚህ ሰዎች ጨካኝ ናቸው። በጋራ ተባብረው ነው የሚሰሩ። ስለ ሰው ህይወት አይመለከታቸውም። ስለ ገንዘብና ገንዘብ ማግኘታቸው ብቻ ነው በቃ እያሰቡ ያሉት። ስለዚህ ለምንድን ነው ከታች በህግም ሆነ በምንም ሆነ ማይጠየቁ በቤተሰቦቻቸው ነው? ለምንድን ነው ሁሌ መለማመጥ? ዝም ብለን ብቻ መሰብሰብ ሆነ እኮ። አንደኛ ሁሉ ጊዜ ቤት ትከፍታላችሁ። ትናንት ያላሳዩንን አይን ከየት አምጥተው ነው አይን ምርመራ የሚልኩት? ኖ አሁን ገቡ የተባሉት ሰዎች አስበዋል ማለት ነው። በቃ ሌላ ደግሞ ከየት አምጥተው ነው አይን የሚያሳዩ? ያው ልሳሪ አይኑን ተይውና እስካሁን ገቡ የተባሉት እያንዳንዳቸው ሰዎች የሚናገሩትን ንግግር መዝኙ። አንድ የሆነ ወዘን ያለው ሚዛን የሚያነሳ ንግግር የተናገረ ሰው አለ? ኢቭን አበራ በቀደም እዚህ መጥቶ ሀበሻ የሚባለው ልጅ ለተናገረው ነገር እኮ ወጥቶ ይቅርታ እየጠየቀ ያለ ሰው እኮ ነው። ከዚህ ወጣች ደግሞ ይኸውልሽ ገና ስትወጪ ከላይፍ የሚላኩት ሜሴጆች ብዛታቸው ይሄ አብረው ነበሩ፣ እከሌ አብረው ናቸው፣ እንደዚህ እየተባሉ የሚላኩ ሜሴጆች አሉ። እዛ ቦታ ላይ እነዚህ ሰዎች እያንዳንዱን ነገር ኮንትሮል ያደረጉ ናቸው። ስለ ተክሌ ተወራለት ተነገረለት። በድጋሚ ደግሞ ለመደፈሯ ታዩ መሞቷ ሌላ ማረጋገጫ ለመደፈሯ ማረጋገጫ ትናንትና የገጠር ልጅ ተናግሯል። ለመደፈሯ ልጅቷ ለመደፈሯ
መገደሏ ላይ ሳደርሱ ለመደፈሩ ይኸውልሽ ሳሪዬ ትናንት አይደለም ባለፈው እኮ ተናግሯል። እኔ አገር ቤት ስገባ ነው ጓደኛዬ የነገረኝ እንጂ እንደተደፈረችና ህይወት የተበላሸች እንዳለ ለጓደኛዬ ስታወራ ሰምቷል አለ። አበራ ልጅቷ ጮሃለች አለ። ከጮች በኋላ ስትመጣ አይኗ ምናምን በላልዞ ነበር አለ። ሳሪ አሁን ወላችሁ አሁን ወደ ኋላ ደግሞ አሁን አበራቆይ አሁን ምን ሄደው እኔ ሎርድ ስለሆነ ነው ቦታ ማለት ለሌሎች እንዲገቡ ሰይድ አንድ ደቂቃ ስጠኝ። ቅርታ ብራዘር ቅድም ያልከውን ሰምቶኛል እኮ አንድ ጊዜ ልንገራችሁ። አሁን ምንም ወሬ አያስፈልግም ነገሩ በኋላ ዛሬ ጨርሳ ተብሎ ተጨርሰ በኋላ ሁሉም ያሳው የወሰነውን ይወስናል። የራሳቸው ጉዳይ ነው። አሁን እነዚህ ልጆቹ በአካባቢው ባለው በህግ ስር ውለዋል አይደለ? አካባቢው ባለው ህግ ስር ውለዋል። እነዚህ ደግሞ የህግ ባለሙያዎቹ ወይንም ደግሞ የወታደር አመራሮቹ መረጃ አለች የሚል ሞተች የሚል ትክክለኛ መረጃ ካመጡ ሙታለ ልጃችሁ ነው ያለው። ሙታለች፣ ምንም ማድረግ አንችል፣ ከፈልጋችሁ ምርመራ ታካሂዳላችሁ ነው ያለው። ግን ለመሞቷ ትክክለኛ መረጃ ካላመጡ ግን እኛ የምንወስደውን እርምጃ እኛ እናውቃለን ነው ያሉት። ገባ አይደለ? እንግዲህ ሌላ የመኑ ዛይቶታል ትላንትም እንዳያችሁት ይሄ የታየ መረጃ የ68 ቀን አይደለም፣ ይሄ መረጃ ሊሆን አይችልም ብሏል። ከዛ ሌላ ምን አይነት መረጃ ሰጥተዋቸው ራሳቸው እንደሚያወጡ ልናይ ነው። ከዛ በኋላ እያንዳንዱ በሚወስነው ይሄ ይሻላል የሚለውን ወስነን خلاص እኛም ይሄን ያክል ታገል ጥያቄ ታያ እና አሁን አንተ አረብኛ ትናገራላችሁ፣ ሌሎቻችሁም ታወራላችሁ አይደል? ሰዎቹ እዛ ያሉት አዛዦቹ እናንተ ማናገር አይችሉም? በስልክ እያናገርናቸው ጉሩባ አስረን ዋትስአፕ አልኩ ነብሬክስ አለ እኔ ያለሁኝ ሚኪም አማርኛ አረበኛ ይሰማ እንደው እንጂ አለ ሚጣ ታውቂያለሽ ምን እንደሆነ ችግሩ? የኛዎቹ አምነው መቀበል ያልፈለጉት አንድ ነገር አለ። ያንን ቦታ እነዚህ ሰዎች የዛን አገር ዜጋውንም ቢሆን ሌላውን ዜጋ ተቆጣጥረው ያሉ ሰዎች ናቸው። እንደፈለጉ ያንቀሳቅሷቸዋል። በገንዘባቸው ይሆኑ በሌላውም ነገር እንደፈለጉ ነው የሚያሾሯቸው። ስለዚህ አሁን ሻምበለን ቆይስቲ እንደሆነ ማንን ነው ማመን የሚቻለው? ሰይድ አንድ ነገር ልንገር ግን በዚህ አጋጣሚ ይኸውልህ አብሮ የሚሰራ ሰው ግንኙነት ያለው ሰው እንደዚህ በል እንደዚህ ተባብሎ የሚመጣ ነገር ሊኖር ይችላል። ገብቷል? ይሄን ማሰብ መቻል አለብህ። እኔ ጋር አብሮ የሚሰራ ሰው ጓደኛ የሆነ ሰው እንዲህ በልልኝ፣ አንተ እንዲህ ትላለህ፣ እኔ እንደዚህ እከራከራለሁ፣ እኔ እቆጣለሁ፣ እንደዚህ እልሃለሁ ምናምን የሚባል ነገር ሳይንስ ሊመጣ ይችላል። ይሄን አምናችሁ መቀበል አንድ ነገር ልንገር፣ አብረው ስለሚሰሩ ሳይሆን የአንድ ቀቢላ ኃላፊ ወይም የበላይ የሆነ ሰው ቀስበን አነክ እሱ የሚልህን ነው የምትለው ወይም ለሱ ነው የምታመቻችለት እኮ እሱ ማቆምሽ ሙሊት አበራ አንድ ጊዜ ላውራ ማሚ ዋትስአፕሽን ክፈቹ የላኩልሽ ሪከርድ አለ። አሁን የምታወሯቸውን ሰዎች ሀናን ታውቃታላችሁ ብላችሁ ብቻ አውሯቸው። እነሱ ማለት የተክላይ ደጋፊዎች ናቸው። እናንተ የምታወሯቸው ለምንድነው ቁጭ ብላችሁ ጊዜና ሰዓታችሁን የምትፈጁ ብሎ ሰው ቮይስ አርጉ። መሲ ከትላንት ጀምሮ አይደል ከትላንት ወዲያ ጀምሮ ይሄ ነው እየተባለ ያለው። ከዛም አልፎ እኛ ጭንቅላት አለን አይደለም ወይ? እኛ ጭንቅላት አለን አይደለ? እዛ ቦታ ላይ አለ ኬፍሆም እንደፈለጉ ሰክ ነው እያወጡ እያስገቡ ምን እያሉ የሚኖሩ ሰዎችን ባለመብትነታቸውን ህዝቡም እኛም ራሳችን እየተናገርን ያሉ ሰዎችን እከሌት ሄዶ ቼክ ያርጋቸው እከሌት ተወክሎ ያናግራቸው ማለቱ ለነሱ ጊዜ ማራዘሚያ ሰፊ ጊዜ መስጫ መንገድ ነው እንጂ ምንም የሚያመጣው ነገር የለም። ከበቀደም ጀምሮ አንድ የተራመድነው እርምጃ አለ? አንድ የተለወጠ ነገር አለ? ምንም ነገር እኮ የለም። እንገባለን፣ ተመሳሳይ ንግግር ነው። እንወጣለን፣ ተመሳሳይ ንግግር ነው። ሰይድን ሳበው እኔ ልውረድ። ምንድነው ትላንትና ጠብቁ ተብለን ለስንት ሰዓት ጠብቀናል? ከትላንት ወዲያ ነፍስሻ አድረንበታል። እሰማለሁ። ሳሪ አጼ ሰይድን ሳቡት እኔ ልውረድ። ምንድነው መረጃ ነው ምንድን ያለ ብሏል። ሳቡት ብሪጅስቶን። እሺ አጼ ይኸውላችሁ አሁን አንድ ጊዜ አድምጡና አሁን መነብ ላይ የእኛን ሰው አግኝተናል። ምንም ጥርጥር የለውም። ምንም ጥርጥር የለውም። ከማንም ጋር ግንኙነት የሌለው ይሄ ረጅም ጊዜ የማውቀው ጓደኛዬ ነው። መነብ ነው አለሁት። ይሄው
ወንድሜ ሰላም እንደት ነው? ሁሉ ሰላም። አሁን እኮ ይደውል የነበረ በውስጥ ሌላ ማለት ነው። እና መነባ አይደል ያለሁት? መነባ እኮ ዛሬ ራሱ ስብሰባ ሰብስቤ ማለት ነው ሰውን እና አሁን አንድ ተገኝቷል። አሚር አፋሩ አለ 2 ይሄንን ተማመንበታለን። ልጁ እሺ ሰያ አንዴ ጓደኛችን ነው፣ ወንድማችን ነው፣ የራያ ቆቦ ልጅ ነው። አውቀዋለሁ ለረጅም ጊዜ ከዚህም ቀደም በሌላ ችግሮች ተገናኝተናል። እሺ ሰያ ምን አለ ወንድሜ? ቆይ አንዴ ይኸውልህ ሰያ አሁን ያልከው ነገር አለ። ልጃችሁ ከሞተች ምንም ማድረግ አንችልም፣ ካልሞተች ደግሞ እንደዚህ የሚሉት ነገር አለ። ምንድን ነው ማለት እናንተ ለሰዎቹ መንገር ያለብህ እች ልጅ በወቅቱ መሞቷን እዛ ቦታ ላይ በጉዞ ላይ መሞቷን የመጣ ኤቪደንስ የለም። ከዚህ በኋላ ሞተች ብለው የሚያመጡት ኤቪደንስ እነሱ በገዳይነት የሚጠየቁበት ነው። ለምን እች ልጅ በጉዞ ላይ ካልሞተች እነሱን የገደሏት ኢምፐርሰን፣ ስለዚህ ተጠያቂ መሆን አለባቸው የሚል አጀንዳ ይዞ መካሄድ አለበት እዛ ቦታ። በደንብ የተረዳችሁ አይመስለኝ። ልጅቱ ሞተች ከተባለ ዛሬ 70 ቀኗ ማለት ነው። 70 ቀኗ ነው። አዎ 70 ቀኗ ዛሬ። ስለዚህ ምንድን ነው የሚደረገው? ምንድን ነው ያሉት እነሱ? ዛሬ 70 ቀኗ ከሞተች ከ70 ቀን ጀምሮ እስከ ዛሬ ያለ ያስታውቃል። ከዛ በፊት ያለ ያስታውቃል። አሁን ልጅቱን ወይንም ደግሞ በህይወት ይሄ ቻሌንጅ ከተነሳ ወዲህ ልጅቱ ላይ አንድ ነገር ተደርጎ እንደሆነ ያስታውቃል። ገባህ አይደለ? እነሱ ያሉት ሞተይ ካሉበት ቀን ጀምሮ እስካሁን ባለው ወይም ደግሞ አጀንዳው እስከሚነሳበት ጊዜ ባለው ጊዜ ውስጥ ወይም ደግሞ የ70 ቀን አስክሬን እናውቃለን አይደል ያሉት። ስለዚህ በትክክል የ70 ቀን አስክሬን ወይም ደግሞ የ2 ወር አስክሬን ትክክለኛ መሞቷን የሚያመለክት ከመጣ ያው ሙታለች ነው የምንለው ነው። ከዛ ወዲህ ወይም ደግሞ ከዛ የቆየ አስመሰለው ካመጡ ግን በወንጀለኝነት የሚጠይቁት እነሱ ናቸው ብሎ ትላንትና ሰምተው ከሆነ ስትሞት አባትዮ አስክሬኗን ፎቶ አንስታችሁ ላኩልኝ እያለ ሳይልክ ቀርቶ ከሆነ ከተጠያቂነት አይድንም ብሏል አይደለ? አሁን ይሄ ነው። ከዛ በኋላ ልጁ ጋር ጨርስ። አሁን ማብራራቱ ምንም ዋጋ አይከል። አሁን መነበኛማ እንግዲህ ላከው የት ስንት ሰዓት እንደሚሄድ ምናምን እዛ ጨርስ፣ ችግር የለውም። የኛ ነገር ይደርሳል። ግን ዛሬ ነው እሺ እነሱ ይሄን እያደረጉ እኛ ግን ይሄን ነገር ስናወራ በአንድ ቀን ውስጥ አንድ ሰው ብቻ ነው የሚሞተው። ሚጣ አንድ ሰው ነው የሚሞተው። እዛ አካባቢ ላይ በአንድ ቀን ስንት ሺህ ህዝብ ስንት መቶ ሰው ሊሞት ይችላል። ዲኤንኤ ካልተመረመረ ይሄ በፍጹም ጭንቅላት ውስጥ የሚገባ ነገር አይደለም። ዲኤንኤ ተመርምሮ ልጅ ቤተሰብ አይን የሚኖረው በስንት ቀን ነው? ታዩ አይን የሚቀርና እነሱ አጥንት የሚላኩ የሚያደርጉት ነገር ወላሂ ጊዜ መውሰጃ ሰበብ እንጂ ምንም እየተደረገ አይደለም። በጣም አበቃ እኮ ጊዜ መቼ ይወስዳሉ? እስቲ ብሬክስ ከት ሰያ ዲኤንኤ ምርመራ እኮ የአንድ ቀን አይደለም፣ 1 ወር ሁሉም ይወስዳል። እኛ እኮ ዛሬ ነው መጨረሻ ነው። ዛሬ እኮ የመጨረሻ። እሺ የዛን ቀን የሞተ የሌላ ሰው አስክሬን ካሳዩ ሞተ ብለን ልንዘጋ ነው እንዴ? እነዚህ ሰዎች እኮ በጣም መረጃ ነው ሞነሽ ነው ሙን እሷነቷን የሚገልጥ ካልሆነ እኮ የሚቀበለው አካል የለም። ሰውማ በየቀኑ አይደል የሚሞተው? እሷ የሞተ ታኮ በቀላሉ 10 ሰው ሞቶ ሊሆን ይችላል። የሞተን ሰው ሊገልጠው የሚችለው ዲኤንኤ ብቻ ነው። የሞተ ሰው ስጋውን መልኩን አታመጣው። ይኸውልህ አሁን እነሱ የላኩትን ሰምተዋል አይደል? በግሩቡ አልገባሁም። ምን አሉ? ድምጾቹ ነው የምልህ። ያ የተከራከሩበት። አዎ አሁን ተላኩ ሊገቡ እነሱ ያሉት አይን አውጥተን ወደ ኢትዮጵያ ልከናል ነው እና ውጤት እየተጠባበቅን ነው አይደለ? አዎ
ስለዚህ እነዚህ ደግሞ እያሉ እና አሚር ደግሞ እንደሰማቸው ግዴታ ሰዎች ያስፈልጋሉ አሁን በአስቸኳይ ማለት ነው። በጣም ይሄ ዝም ብሎ ሰው አይደለም። በጣም በቃ ላይ የሚቀርብ እናንተ ራሳችሁ በተለይ ከሃኒ ቤተሰብ እዛው አካባቢ የሚታወቅ ሰው ካለ ምናልባት ድንበር አቅራቢያ የሰፈርም ሰው ሊሆን ይችላል፣ የዛ አካባቢ ተወላጅም ሊሆን ይችላል። በጣም ማለት የምትተማመኑበት ሰው መኖር አለበት እዛ ላይ። አሁን እና አሚር ችግር የለውም እንሄዳለን ብለዋል። ግን ሌላ ሰውም እንደዚህ መጨመር ስላለበት አንድ ሁለት ሰው ብቻ አይደለም የሚሆነው፣ ሌሎች ሰዎችም ተጨምረው ነው አብረው መሄድ ያለበት ማለት ነው። ገብቷል አይደለ? ሲቀጥል የአይን አውጥተን ያሉት የመቼ አይን ነው እኮ የተጀመረው? ይሄ ላይቭ የተጀመረው ስለዚህ ስለ ሀና ጉዳይ የተነሳው 5 ቀን ነው አይደለ? በቪዲዮ ያየነው አጥንት አስከሬን አይን የለውም። አስከሬን ደግሞ አይደለም አይን ይቅርና አጥንቱን አይታችሁታል። ታዲያ ነጭ አጥንት ከየት የመጣ አይን ነው ለምርመራ የሚቀርበው? እንደው ለምርመራሽ ላኩ እንበልና ማንን እንዴት ሊያስመረምሩት? የማን ውጤት? አይኗ ተልኮ ከየት አምጥተው ከማን ጋር ሀው እንዴት ነው? ብሬክ 3-4 ጊዜ ያታለለን ሰው እንደገና እንዴት እናምናለን? አይን ከየት ነው የሚመጣው? ከነዛ እና እዛ ካሉት የመንግስት ሰዎች አፍ መዝጊያ የሚሆን እነሱ የተጡት ቃል ይመስለኛል። ለማንኛውም አሁንም ቢሆን ለዚህ የሚከራከር ሰው ያስፈልጋል ነው እያለ ያሉት። ገባችሁ አይደል? አሁን እኛ እዚህ ላይቭ ላይ ነው ያለነው። እኛ ያለነው ላይቭ ላይ ነው። ብሬክ ሰያም ብሬክ አረበኛ በደምብ ትናገራለህ። ቆይ ብሬክም አረበኛ ስለምትችል ሰያ በደንብ ቢሰማን ጥሩ ነው። እዛ የሚሄደው ልጅ ራሱ እንደው ተቀባይነት ያለው ቃል ነው። ብሬክስ ሰውን የሚያክል ነገር እኮ ይኸውልሽ ሞኒት እያለ ያለው ሰውየው እኮ መተው አይኗን ልከናል ውጤት እየጠበቅን ነው ብለው ተናግረዋል እኮ ነው ያሉት። እነሱ ለነሱ እንደዛ ብለው ነግረዋቸዋል፣ ለህግ አካላቶቹ ማለት ነው። ለህግ አካላቶች የኛ አካል አሁን ከኛ ማለት እናንተ የላካችሁት ሰው እዛ ጋር አለ። እነሱ ይሄን ሲሉ ገና መቼ ተልኮ መቼ እነሱ እኮ ምላሽ እኮ ነው ስንጠብቅ የነበር ነው። ትናንት ላይቭ ላይ አይደለ የተለያየ ነው ሁላችንም። ነገ ለየመኖቹ ነው። አሁን ይሄንን ሲሉ ብሬክስ አንድ ነገር ልንገርህ፣ ዳይሬክት ነበር እነዚህን ሰዎች መያዝ የነበረባቸው። ለምን እንደሆነ ልንገርህ። ይሄ ነገር ከተጀመረ በኋላ ይህችን ልጅ አንድ ነገር አድርገዋታል ማለት ነው። አይን ከየት መጥቶ ነው የሚመረመረው? ለእኛስ ቃል የሚያቀብለን ያለው ሰው መቼም ጭንቅላት ካለው አይን ላክን ሲል እነሱን እዛ ጋር ቆሞ ማስያዝ የለበትም። ይኸውልሽ ሙኒት አንዴ ቆይ፣ ምን አለ መሰልሽ እኛ መግባት አለብን እያልኩት ለዛ ነው። አሁን እዛ የመን ውስጥም ያሉት አብዛኛዎቹ ያው እንደ ኢትዮጵያ የገጠር ሰዎች ምናምን ናቸው እና ትንሽ ከተማ ቀመስ ናቸው። ስለ ዲኤንኤ የሚያውቁም አይመስለኝም። ዲኤንኤ እኮ ዝም ብሎ አይመረመርም። ዲኤንኤ ለመመርመር እሷነቷን ለማወቅ የእሷ ዲኤንኤ እኮ ፋይል ላይ የለም። የግድ እናት አባቷ ያስፈልጋል። ከየትኛው እናትና አባቷ ዲኤንኤ ተወስዶ ነው ከአይኑ ጋር ለማመሳከል ዲኤንኤ የተላከው? ስለዚህ ይሄ ለዲኤንኤ እንኳን ማንሳት ራሱ አያስፈልግም። በቃ እኮ ከዚህ በኋላ ለምን እንደሆነ ታውቃለህ? አይን አለ ካሉ ያረጉት ነገር አለ ማለት እኮ ነው። እነዚህ ሰዎች ሙኒትዬ ገብቶኛል እኮ ለዛ ነው እኛ እዛ ሲገባ ሰውየው እኛም በስልክ አብረን እንኑር ይደውልና እነ ብሬክስ ሰያም አረበኛ ስለሚችል እናንተም ስለምትችሉ ያሰማን ውይይታቸውን እኛም ሀሳብ እንስጥበት። የእኛን ሀሳብ ቢተረጉማቸው ከዛ ከቦታው ለምንድን ነው ወይ ከኃላፊዎቹ ወይ ከሆነ አካል ከኛ ጋር መነጋገር የሚችል ቀርቦ እንደዚህ ወይም ላይቭ ላይ ቁጭ ብሎ ወይም ስልክ ተደውለለት እየሰማን ልክ እንደ ትናንት እዚህ ላይቭ ላይ እንደነበረው ሰው ማለት ነው። እሱን እኮ ነው እየጠየቅኩ ያለሁት። አሁን እየጠየቅኩ ያለሁት ይኸውላችሁ፣ እኔን አልሰማችሁኝም በደንብ። አሁን እየሄዱ ነው አይደለ? 2 ሰዎች ሊሄዱ ነው። እነዛ የሚሄዱት ሰዎች ሰያ ጋር ይደውላሉ ሲደርሱ ማለት ነው። ስለዚህ የየመኖቹም አለቃዎች እዛ ጋር አሉ፣ ተክለም አለ፣ እነሱም አሉ፣ እኛም በስልክ እንኖራለን ማለት ነው። እችን እኮ ነው የጠየቅነው። ከዛ
አንተ እኛ የምንለውን ነገር እያስተረጎምክ ትጠይቃለህ ማለት ነው። መስቀለኛ ጥያቄዎች እዛው ጋር እንዳያመልጥ እናደርገዋለን። እነሱንም አታለው እንዳይሄድ ምናምን እንዳያደርግ ገብተዋል አይደለም? ይሄን እኮ እየጠየቀን ያለ ነው። ሰያም ይሄን አንደርስታንድ አድርግና እኮ እኛ ያለን ቻሌንጅ እናደርጋለን። ኧረ መሲ በመቤቴ ስለ ዲኤንኤ ማውራት ዲኤንኤም ጋር የመድረስ ቻንስ የለም። አሁን ሰውን በግዛቱ ገብተህ እኔ ጭንቅላቴ ውስጥ የማይገባው ነገር በአንተ ግዛት መጥቼ ብሬክስ አንተን አጣርቼ ሊሄድ ነው እምልህ ማነኝ እኔ? ያውም በእንደዚህ አይነት የህግ ቦታ ሊሆን ሌላ ጉዳይ፣ አትሊስት ህግ ያለበት ኤምባሲ ያለበት ቦታ ግዛትህ ላይ መጥቼ ከነከሌን የተላኩት ስላንተ ላጣራ ከዛ በኋላ ትክክለኛ መልስ ይዤ ልወጣ ሌሽን ቤተሰብ የለኝም። ይኸውልሽ ሙኒት፣ አሁን እናንተ ኬዙን እያያችሁ ያላችሁት እንደኛ ነው። እነዚህ ሰዎች ገና አሁን ነው እዚህ ኬዝ ውስጥ የገቡት፣ የሚያውቁት ነገር የለም። ስለዚህ ለነሱ መስመሩን ማስያዝ የኛ ግዴታ ነው። አየሽ፣ አሁን አንቺ እኛ ቢሆን እስከዛሬ ይህን ደርሰናል እኛ እንቀበል ስለ ልናወራ አንችልም ብላለን። እነዚህ ሰዎች ግን ገና ስቴፕን ማድረጋቸው ነው። አንድ ጥያቄ ነው የጠየቁት፣ የታለች አሉት፣ ሞታለች፣ ዲኤንኤ ልክ ያለው አላቸው። አሁን እኛ ያ ነገር ውሸት መሆኑን እኛ ነን የምናስረዳው ለሰዎቹ። ሰዎቹ አያውቁም። አሁን ነው ስቴፕን ያደረጉት። ገባሽ አይደል? እንሂድ እኮ እንራመድ። እናንተም እነሱን በምትሉት ሱነይና ሁቲ ናቸው የሚያስተዳድሯት። ስለዚህ ለሁቲዎቹ ማንኛውም ሰው ገንዘብ ከከፈለ የፈለጉትን ነገር ማድረግ ይችላሉ። ቢያንስ ተክላይ የፈለገውን ገንዘብ ለሁቲ መክፈል ይችላል። ተክላይን የማያውቀው ሁቲም የለም። ስለዚህ ከተክላይ ጋር የምታደርጉት ንግግር ምንም አይነት ጥቅም የለውም። ተክላይን በሁቲ ለመያዝ መደረግ ያለበት ተክላይ ከተያዘ ይሄ መነበህ ምናምን ሳይሆን ሰዓዳ የየመን ዋና ከተማ እዛ ቦታ ላይ ማንኛውም ሀበሻ ገንዘብ ተከፍሎት የመሻወር የተለያየ ታክሲ ተከፍሎት እዛ ቦታ ላይ ለሁቲዎቹም አስፈላጊው የገንዘብ ድርድር ተደርጎ እሱ ሊያዝ ይችላል። ከዛ ውጭ እስከ መነበህ ባለው ግን የተክላይ የራሱ ቁጥጥር ነው። ያነ መስመር የራሱ የሚቆጣጠርበት ነው። ገንዘብ እንደፈለገ እስከ አፍንጫቸው እየረጨላቸው የሚቆጣጠሩበት መንገድ ነው። አይቻልም። ሁለተኛ እንደገና ደግሞ እኔ ቢያንስ አዲስ አበባ ፖሊስ ኮሚሽን ስታቲክ ምርመራ ሰርቻለሁኝ። ማንም ሰው ስለ ወንጀል ምርመራ እዚህ ጋር የሚከታተል ሰው ያውቃል ስለ አስክሬን። እኔ 1 ዓመት አስክሬን የ6 ወር የ3 ወር ምናምን አይቻለሁኝ፣ ያውቃለሁኝ። አንድ ሰው ቢያንስ በ2 ወር ከምናምን ቀን አይን ሊገኝ አይችልም። ሁለተኛ እንደገና ደግሞ አንድ አስክሬን በ2 ወር ከምናምን ቀናት ውስጥ ልብሱ አይወልቅም። እዛው ከሰውነታቸው ጋር ነው ልብሱ የሚቀረው። የመጀመሪያ የሚሆነው ይሄ ፊታቸው የመምጠጥ ባህሪ ያመጣል። ሁለተኛ ሰውነታቸው የመድረቅ፣ ከዛም ይሄ ጉልበታችንና መገጣጠሚያችን አካባቢ ወልቆ እዛው ጋር ነው የሚቀረው። ልብሱ ግን የፈለገ አመት ቢቆይ አይበሰብስም። ከምን ጋር ነው የሚቀረው? እዛው ከሰውነታችን ጋር ነው የሚቀረው። ከዛ ያ ሰውነታችን ፀሐይ በመታው ሰዓትና የተለያየ ነገር ባገኘ ሰዓት ትልይ ይተላል። ሁለተኛ እንደገና ደግሞ ስባችን እየቀለጠ ይመጣል። ስባችን በቀለጠ ሰዓት ያን ልብሱ ከሰውነት ጋር ማውጣት አይቻልም፣ በፍጹም አይቻልም። ምክንያቱም እኔ ቢያንስ በትንሹ 2 ዓመት ሰርቻለሁኝ። የስታቲክ ምርመራ 2 ዓመት ሰርቻለሁኝ፣ አውቀዋለሁኝ። ሬሳም አይቻለሁ ባይኔ፣ ብርቅ አይደለም ታውቃላችሁ። ስለዚህ ያ ሬሳ እነሱ አይን ወስደን ምርመራ እናደርጋለን። ኢትዮጵያ ላይ አይደለም እንደዚህ አይነት ምርመራ ወላጅና ልጆች አንዱን ወላጅና ከልጅ ጋር ለማገናኘት የናሙና ውጤት እንኳን ሲሰጥ የነበረው እስከዛሬ በውጭ ሀገር ነው። አሁን ነው በኢትዮጵያ ፌዴራል ፖሊስ ኮሚሽን የተጀመረው። አሁን ነው ያንም የምራቅ ናሙና ተወስዶ ነው የሚቻለው። ሁለተኛ አይን የሚባለው ነገር ባለፈው እነሱ እሷን የገደሏት መቼ ነው? ትናንትና ወደ 50 ምናምን ሺህ ሰው ተቀምጦ ነው እሷን የገደሏት። የዛኔ ነው እሷን የገደሏት። ያሳዩት አስክሬን ብለው ያሳዩት ጭንቅላት ነው። ከጭንቅላቷ በላይ ምንም አይነት አይን የሌለው የተገፈፈ አጥንት ብቻ ነው። እዛ ቦታ ላይ አይን ሊገኝ አይችልም፣ በፍጹም አይን ሊገኝ አይችልም። አስክሬንም በዛ ልክ አይሆንም። አንደኛ ልብሷ ለብቻ ነው የወለቀው። ምንም አይነት ስብም የለውም፣ ምንም አይነት ደምም የለውም፣ ምንም አይነት ትልም የለውም። ገባችሁ? ስለዚህ አንደኛ ያን አስክሬን ውሸት መሆኑን አንድ ማረጋጫ ነው። በህይወት ለመኖሯ አይን ወስደን እናረጋግጣለን። ምናልባት በህይወት ያለችውን ሀናን አንድ አይኗንም ኦር 2 አይኗን አውጥተው ለምርመራ ሊወስዱት ይችላል። ያንንም ከቤተሰቦቿ ጋር ምናምን አላቅም፣ ሊገናኙም ላይገናኙም ይችላሉ። መደረግ ያለበት አንድና አንድ እርምጃ መውሰድ ነው። ከማን ጋር ተከላይ ምናምን የሚባለውን ነገር ተውት። እሱ የመኖችን ሁቲዎቹን በገንዘብ እስከ አፍንጫቸው ይዘጋቸዋል። ነግሬያቸዋለሁኝ። በቀን 200 ሰው ነው የሚገባለት። ለአንድ ሰው 1200 ሪያል ነው የሚከፍለው። በቀን 200 ሰው ከገባለት 1200 ሪያል ሲካፈል ሲባዛ በ200 ሰው አባዙት።
ከተክላይ ስንት ብር እንደሚያገኙ። ስለዚህ የመን በተለያዩ በፖለቲካም በኑሮ ደረጃም የወደቀች ሀገር ናት። ብሬክስ ምናልባት ከመጣ ስለቆየ ስለ የመን በትንሹ ሊረዳ ይችላል። እኔ የመጣሁት አሁን በቅርብ ነው። ሁቲ የተቆራረጠች ሀገር ናት። ለራሳቸው የሚበሉት የሚቀምሱት የላቸውም፣ ገንዘብ ይፈልጋሉ። ስለዚህ ደግሞ ተክላይ የገቢ ምንጫቸው ነው። እነሱ ገንዘብ ካገኙ የፈለጉትን ነገር ማድረግ ስለሚቻል፣ ስለዚህ የልጅቱን ህይወት ለማዳን ሁለት አማራጭ ነው ያለው። እሱም ኢትዮጵያ ያሉትን ቤተሰቦቻቸውን መያዝ ከነ ንብረቱ፣ ምናልባት ቤት ሊኖረው ይችላል፣ የተለያዩ ቁሶች ሊኖሩት ይችላሉ። እነዚህን ከነ ንብረቱ በቁጥጥር ስር መዋል ነው። ሌላው እሱ እዚህ ሳውዲ አረቢያ ያሉት የጅዳ እንትን አለ ምንድነው የቆንስላ ጽሕፈት ቤት እንትኖች የኤምባሲ አባሎች አሉ። እነዚህ እሱም በቁጥጥር ስር መዋል አለባቸው። ከማን ከሀበሻ ከሚባለው ጀምሮ። ሌላው ከነሱ ጋር ሲሰራ የነበረው አንደኛው ልጅ ፎቶግራፉ ደርሶኛል፣ ፎቶግራፉን ልክላቸዋለሁ። ያንም ልጅ በቁጥጥር ስር ይውላል። ለምን? እነዚህ ሰዎች አንደኛ ሁለተኛ ገዳይ ናቸው። የውሸት ምስክር የሰጡት ሰዎች ናቸው። በውሸት ይጠየቃሉ። የውሸት ምስክር በመስጠታቸው ይጠየቃሉ። ሌላው ነገር እንደገና ሴቷ ልጅ ከነሱ መካከል ምስክር ከሰጡት አንዱ ሰው ከተያዘ ሌላውን በቁጥጥር ስር ለማዋል ቀላል ነው። ይሄን ለማድረግ ምናልባት የሰውዬ ኢጋማ ይኖረው አይኖረው እኔ ስለማላቅ እርግጠኛ ስላላደለው ኢጋማ ካለው በኢጋማው ይያዛል። ሰይዶ ረባቦም ብሬክስም ስለምታውቁ የሳውዲ አረቢያን ሕግ ስለምታውቁ በ10 ደቂቃ ውስጥ ይያዛሉ ኢጋማ ካላቸው። ኢጋማ ከሌላቸው እነዚህ ሰዎች ማንኛውም ሀበሻ ጠቁሙ ይመች የሚባለው ከነ ቤተሰቦቹ በቁጥጥር ስር መዋል ብቻ ነው ያለው አማራጭ። ይሄ ምርመራ ምናምን የወለቀ አጥንት የሆነ ቅል የሆነ ጭንቅላት አይታችሁ ምርመራ የሚባል ነገር አይሄድም። ሌላውን ነገር እኛ በምንሄደው የማንሰዋለን የምትል ከሆነ ሰይዶ ረባቦ እኔ ሰው አገናኝሃለሁኝ እዛ የራሱንም ሀውሽ የተክላይንም ሀውሽ ያውቀዋል። ጎን ለጎን ነው ያሉት። ማለት ይሄ ሀውሽ ማለት ሌሎች ለማታውቁት ካምፕ ማለት ነው። የኔ ጓደኛ የካምፕና ይሄ የተክላይ ካምፕ ጎን ለጎን ነው። ስሙን አልጠቅስልህም፣ ማሜ ብለህ ትጠራዋለህ። እኛ ስም እንሰጠዋለን፣ ማሜ ብለናል። የፈለክበት ቦታ ድረስ አብሮ ለመሄድ ዝግጁ ነው። ዛሬ ቀን ላይ አውርቼዋለሁኝ። ይሄ ምርመራ የሚባለውን ነገር በፍጹም እንዳትቀበሉ። ከዛሬ ጀምሮ እዚህ ጋር ተቀምጦ ብዙ ወሬ ማውራቱ አይጠቅምም። ሬሳውንም ያሳዩትን አይቼዋለሁኝ። ኢትዮጵያ ውስጥ እንደዚህ አይነት ምርመራም አይደረግም። ስለዚህ ይመች የሚባለውን ሰው እንዴት በቁጥጥር ስር እናውለው? ኢትዮጵያ ያለው ቤተሰቦች እንዴት በቁጥጥር ስር ይዋሉ? ኢትዮጵያ ያለው ንብረቱስ እንዴት በቁጥጥር ስር ይዋል በሚለው ብቻ እንነጋገር። ኦኬ በቃ የይመች ነገር የሞተ ነገር ነው፣ የትም አያመልጥም ከዚህ በኋላ። እኔ ቁጥሩን አሳልፌ ሰጥቻለሁ። አይ ቲንክ ተክላይም ስፖንሰር ያደረገው ሰው መያዝ ይችላል፣ አያመልጥም። ምክንያቱም ቁጥሩ የሳውዲ ነው። እሱም ቢሆን ቁጥሩን ያወጣለት ሰው መያዝ ይቻላል። አይ ቲንክ በዚህ እንሂድ ካላችሁ ያው ሄጄበታለሁ። እንግዲህ የሚመጣውን እናያለን፣ አብረን እንጠብቀን። እኔም አንድ የምለው ነገር ቢኖረኝ ሁላችሁም እንደምትሉት ይሄ አሁን እያደረጉ ያሉት አካሄድ በጣም አድካሚ ነው። አሁን የተስማሙበት ይህንኛው የተክለይ አለቃ በጣም ለተተክለይ ጋር እየተከላከለ ነው ያለው። ተተክለይ ላይ በከፍተኛ ይሄ አሚር አፋሩ የሚባለው ጋራ በጣም ከባድ የሆነ ትንቅንቅ ነው የገቡት። ምን አገባህ አንተ እህት ናት እንዴ የት አይተህ ምን ምስክር አለህ የሚል በጣም ጭቅጭቅ ውስጥ ነው። አሁን የመጨረሻ ላይ ግን የወሰኑት ወደ ሰዓዳ እኔ ይሄ ሰውዬ ይሄ የምሰማው የመኒ ይሄ ለተክላይ ጠበቃ የሚቆም የመኒ ተክላይን ይዞ ወደ ሰዓዳ ይመጣል ብዬ ራሱ እምነት የለኝም። ግን አሁን የጨረሱት ወደ ሰዓዳ እንዲሄዱ ነው። ይሄ በጣም አድካሚ ነው። እኛ እንግዲህ ይሄንን ርቀት ይሄድ ነው ምናልባት የአገር የሚኖር ቤተሰብ ወገኖቻችን ናቸው። ምንም በማያውቁት ወይንም በባለጌና በሌባ ልጆቻቸው የነሱ ህይወት ችግር ውስጥ እንዳይወድቅ በሚል ነው ይሄ ሁሉ ርቀት ይሄድ ነው እንጂ አንድ ቃል ይበቃ ነበር። የሚመችን ቤተሰቦች በህግም ቁጥጥር ስር ይዋሉ ወይም በሌላ አካልም ስር ይዋሉ ብሎ አንድ ወስኖ መሄድ ጠፍቶና አይደለም። ግን ወገኖች ስለሆኑ ዋጋ መክፈል የለባቸውም። ዋጋ መክፈል ካለበት ራሱ ዋጋ ይክፈል በሚል ነው ዛሬ 7 ነው 6ኛ ቀናችን። ይሄ ሊሆን አልቻለም። እንዳለው ሰያ እንዳለው ተክለይ በጣም ከጎኑ ብዙ ሰዎች እንዳሉና
ከሱ የሚከላከሉ ቢሄዱም ለይምሰል ወይም ደግሞ ሰዓዳ ባለው ህግ ተጠያቂ ላለመሆን ሰዓዳ ላይ ባለው ህጋቸው ተጠያቂ ላለመሆን ቢሄድ እንኳ ሀቅ ይወጣል ብዬ አልጠብቅም። አንደኛ ሁለት አማራጭ ነው ያመጡት። አንድ በጎሳችን ማለት ወደ ጎሳቸው ከተውታል ማለት ነው። አንድ በጎሳችን ህግ ጉዳዩ ይታይ የሚል ሐሳብ አቅርበዋል። አንድ ደግሞ በህግ የሚል አቅርበዋል። አቤት ይቅርታ ሚዩት አድርጉ። ስለነ ማን ነው ድምፁን ቀንሼው ነበር። እናንተ እስካሁን ሳዳምጥ አልነበርኩም። ቮይስ እዚህ እያዳመጥኩ ነበር። አሁን ወደ እንትን ልትደውል ትችላለህ? ወደ ሀና አባት 3 ቀናቸው ስልካቸው እየሰራ አይደለም እኮ እችላለሁ። ወደ ሀና አባት ደውለህ አሁን ማለት ነው ወደ እናንተ የደወለላችሁ ሰው አለ ወይ? ደውሎ የዲኤንኤ ምርመራ ምናምን ያወራችሁ ሰው አለ ወይ ብለህ ጠይቃችሁ። ይሄን ጥያቄ ብቻ እሺ። ከሰራልኝ ነው ስልካቸው። እንግዲህ ሞክረው። አሁን እኮ የአባትየው ስልክ እኮ ለ3 ቀን እኮ አይሰራም። ምን ሆኖ ነው? በምን ምክንያት ስልካቸው የማይሰራው? ዝናብ ነው ብለዋል ቤተሰቦቹ። አሁን መላው የኢትዮጵያ ሕዝብ አንድ መታዘብ ያለበት ነገር ስላለ ነው። በደንብ በጥሞና ተከታተሉ። ከዚህ በኋላ ያለውን እንትን ማለት ነው። እንደዚህ ነው። 2 ጊዜ ጠርቶ ነው የሚዘጋው። 3 ቀን። እስቲ ቆይ ሌላ ቁጥር ካለ እንፈልግ። ጎረቤት ምናምን የለም እንዴ? ቆይ እስቲ ተሌላ እንፈልግ። እህቶቿ ወንድም ካላት ወንድሟ እዚህ ስለሚኖር እኮ የጎረቤት ስልክ ወንድሟ ይጠፋው። ወንድሟ ደውዬ ነበር እያለኝ ነበር ወንድምየው። ቆይ እስቲ አሁን እንፈልግ። ሄሎ የሀይል አባት የምናገኝባቸው ቁጥር ትሰጭናለሽ? ያው የእነሱ አልሰራልንም። እሳቸው የምናገኝበት ቁጥር እነኚህ ደላሎቹ ሰሞኑን ያወሩት አባትየው ጋር በጣም ብዙ ሰው እየደወሉ እንደሆኑ ደርሶናል። መረጃው ሲያጭበረብሩ የነበሩት ልጃችሁን አስታርቁን ምናምን እያሉ እነሱም ለብቻቸው እየደወሉ እያስጨነቁ ነው አባትየውን። በነገራችን ላይ ህዝቡ ማወቅ ስላለበት ነው የተናገርኩት። ልክ ነው። ዞሮ እኛ ማንኛውንም የሰላም አማራጭ እንደ ኦፕሽን ያልነውን ለነሱ ይመቻን የተባለውን ነገር ምናልባት ገንዘብ ፈልገው ከሆነ ሌላ ደላላ ይዟት ከሆነ በተለያየ ምክንያት ካላቸው ብለን እስካሁን ድረስ ጠብቀናቸዋል። እየሰጡን ያለው ነገር ግን ገብተው ከመሳደብ ውጭ ጥያቄ ሳይመልሱ ከመውጣት ውጭ የሚያጠግብ ነገር ስላልሆነ አባትየው ተጠይቀው ወደ ውሳኔ ነው የሚገባው። አለቀ። 3 ሰው ነው በዚህ ተዋናይ ሆኖ ልጅቱን የደበቋት። ልጅቱ በህይወት ስላለች ሄሎ ሰላም ነው? ሰላም ነው። የሃኒ አባት ናችሁ? ስልካችሁ በጣም ከ3 ቀኑ 4 ቀኑ እየሰራልን አይደለም። እንግዲህ አንድ ጥያቄ ነው የምጠይቃችሁ።
እንግዲህ 33,000 ህዝብ እያዳመጡት ነው። ስለ ዲኤንኤ ምርመራ የጠየቃችሁ አካል አለ? ማንም የጠየቀኝ ሰው የለም። ስለ ዲኤንኤ ምርመራ የምትጠየቀው የሰላሳ ዓመታት አጥም ነጭ አጥም በዚህ 2 ቀን ብቻ ደውሎ እንደዛ ያላችሁ ሰው አለ ወይ ብለህ ጠይቅ። በቃ ብቻ ደውሎ የጠየቃችሁ ሰው አለ ወይ ብለህ ጠይቅ። በዚህ 2 ቀን ውስጥ ደውሎ የጠየቃችሁ አካል አለ ስለ ዲኤንኤ ምርመራ? አንድ ሰው የለም። ይኸው መሽቷል። የማያነጋ አምላክ አለ። በቃ ሰይድ በኋላ ደውላለሁ ብለህ ዝጋው። እሺ በቃ መልሰን እንደውልላችኋለን። ዝጋው አንዴ። እንግዲህ ሁላችሁም ይሄንን አዳምጡ። እሺ መልሰን እንደውላለን። መልሰን እንደውላለን። እሺ ስራ ላይ ስለሆን መልሰን እንደውላለን። እሺ ይናገሩ። ይሄን ብንሰማ አይሻልም? በኋላ እንሰማለን። ይናገሩ እሳቸው። ቆይ ተዋረደ የሸዋብ እናት ሰው እንጂ ተቃጠልኩ። ይኸውላችሁ አሁን አዳምጡ። وعلى الأدلة اللي عندي بالحبشة أيوة واتفقوا على الآن إذا سبقت حتى أبوه وأنا متحقق. يعني ما قلت لك احنا نتواصل معهم. تواصلت معهم؟ وعلى تحليل أيوة تواصلت مع أهل البنت يسوون تحليل اسمعني. تملكته ለምንድን ነው የምታወርዱት? ሰማችሁ? ያልሰማችሁ ወደ አማርኛ ስተረጉመው ይሄ የዛማን ነው የሚባለው ልጅቷን ያገታት ልጅ ሰውዬ ጋር ያሉ የመኖቹ የሱ ሰዎች ናቸው። ከልጅቷ ቤተሰብ ጋር አሁን ወደ ህግ በተባለው ሰዓት ላይ እያወሩት ያሉት ማለት ነው። አውርተናል ከቤተሰብ ጋር የዲኤንኤ ምርመራ ምናምን እንድናደርግ ብለን ከነሱ ጋር አውርተን ጨርሰናል ምናምን የሚል ንግግር ነው። ለምን ታወርዱኛል? አያችኋ? ቆይ ሚጣት ግባ ብለን ማን ነው የሚያስገባው? በዚህ መሃል ላይ የተፈጠረውን ክህደት ተመልከቱት። እንግዲህ ሁላችሁም ልብ እንድትሉ ነው። ይሄንን ነገር በደንብ አዳምጡት። የሃና አባት ማንም የደወለላቸው የለም፣ ስለዚህም ያወራቸው የለም። እነሱ ግን እዛ ጋር የመኒው ማሁን ያለው ምንድነው ይሄኛው ይሄ ተክላ የሚባለው ከሃና ቤተሰቦች ጋር እኛም ደውለን ተነጋግረን የዲኤንኤ ምርመራ የሚደረግበትን እንትን አውርተናል ጨርሰናል የሚል ንግግር ነው። አያችሁ? ይሄንን ያዙት። አሁን ምንም አማራጭ የለም። አሁን ሳውዲ አረቢያ የሚገኝ ኤምባሲ በሙሉ ሌላውም ይመችን የሚያቅሰው በሙሉ ተባብረን ይመችን በቁጥጥር ስር መዋል ነው። ሌላው ነገር ይመች ሀገር ቤት የራሱ ቤትና ንብረት ካለው ንብረቱን በቁጥጥር ስር መዋል አለበት። እኔ ደጋግሜ እኮ እየነገርኳችሁ ነው። ብሬክስ በየመን መጥታል። የመጣው ምናልባትም ሩቅ ዓመት ሆኗል፣ አታውቅም። እኔ ቢያንስ ከጥቂት ወራት በፊት የመን ነበርኩኝ። ተክላይን እኔ ፊዚካሊ መልኩም ባላየውም አንዴ ሰዒድ አይቻልም። እርምጃ ነው መውሰድ ያለ። ሰይድ አንዴ ስማኝ። አቡፋኖ ሬሳው የማን መሆኑን እንድናገራለሁ አስገቡኝ ያለ ግሩፕ ሀሳብ ላይ ያለው ልጅ ይኸውና ኢንቫይት ሳቡት። አዎ እንትና ድንበር ቆራጩ የሚለውን ልጅ አስገባው። ያን አስከሬን አጣራለሁ እያለኝ ነበረ። እኔም ጎበዝ ግሩፑ ላይ ጽፎታል። ስልጣን ያላችሁ ፈልጉና አስገቡት። ጠብቃችሁ እዚህም ቤት ያሉት ስልጣን ያላቸው ለምንድን ነው የምታወርዱኝ? እኔን በስርዓት ምሩ ከመራችሁ አለን። ቀጥል ድንበር ቆራጩ ይሰማችኋል ድምጼ? አዎ ይሰማናል። ቀጥል። እሺ ያው በውስጥ ያለውን ነገር እያወራን ነበረ ከነ የሸዋ መብረቅ ጋር እና አንድ ነገር የተላከው ሬሳ
የሞቱት አንድ ሰሞን ነው የተላከው ሬሳ ማለት ነው። ልጅቱ ሞተች በተባለ ሰሞን ትንሽ ቀደም ብሎ የሞቱት የሞተቻች የተላከላችሁ ሬሳ ሲቀጥል ቦታውን ደግሞ ልጠቁመ ቦታው ምን ይባላል? ፊዳ ምናልባት የምታውቁት ካላችሁ ማለት ነው። ፊዳ ባበል መጅማዕ የሚባለው ገመዱን ወጥተን ግን ገመዱን ከወጣን በኋላ አናቱ ላይ ከወጣን በኋላ ከገመዱ አናት ላይ መልሶ መርከዝ ይቆረጣል። በወዲኛውም ጀርባ ያያል መርከዝ ስለሚመታ ማለት ነው። መርከዝ ቆርጠን ከጨረስን በኋላ ያሉትም አንደኛ ውሸት ነው። እዛ ላይ መርከዝ ተቆርጧል ተጨረስም ገና መርከዙ መሃል ላይ የነበረው ያለው ሬሳው ማለት ነው። ሲቀጥል ደግሞ ልጅቱ ያቺ ያሳዩን ሬሳ ደግሞ የሞተችው ልጅ ደግሞ ያው እነሱ ባሉት ሰሞን ቢሆን እንጂ የሞተችው በማነው ስሙ ስትሄድ እንጂ እቺኛይቱ ልጅ የሞተችው ስትመለስ አይደለም። ስትሄድ ደግሞ የሞተችው ማክሰኞ ቀን ወሩን እናንተውን ብቻ ባላስታውሰውም ማክሰኞ ቀን ሌሊት ምሽት 4 ሰዓት ላይ አካባቢ 5 ሰዓት አካባቢ ተሸካሚዎች ላይ ሲተኮስ ከዛ በኋላ እሷ ደንግጣ ገደል ገብታ ሞተች። ገብቷል። የማን ሩካብ እንደሆነች ራሱ አውቃለሁኝ እዛ ላይ ሞተች ልጅ ማለት ነው። እና ሲቀጥል ደግሞ የሆነ ሎኬሽን ደግሞ በግሩፕ የተላከ ሎኬሽን ነበረ። ልጅቱ መጣች የተባለው በፈርሻ መጣች የተባለው ሎኬሽኑ ደግሞ እኛ ባለንበት ይሄም ሬሳው ያለበት በላይ አመልጥድጊያ አለ። የመርከዙ መግቢያ አመልጥድጊያ ማለት ነው። እዛ ተሆኖ የተላከው ዶክተር መዛሬሳ በላይ ልጅቱ ግን መጀመሪያ ሞተች የተባለው የት ነው? ማነው መጀመሪያ መጣች የተባለው የመጡት የተባለው በፈርሻ ነው አይደለም። ግን ይሄ ደግሞ በመለሃ ባበል መጅማዕ የሚባል በፊዳ መንገድ ገብቷል። በፊዳ መንገድ መቁረጫው መሃል ላይ ነው። በቃ መሃል ዋና የሚባለው ቦታ ላይ ነው ያለው ማለት ነው። መርከዙ ገመዱ ላይ ይመታል። ገመዱን ስትወጣ ይመታል። እሱን ቆረጣ ከጨረስክ በኋላ ደግሞ ሬሳው አካባቢ ላይ አይመታም። እዛ ቦታ ላይ ሬሳ ልጅቱም የሞተችው ደንግጣ ወድቃ እንጂ እንትን ብላ አይደለም፣ ተመታ አይደለም። በሞተች ቀን ራሱ ነው የዛን ቀን እዛ አለሁኝ። ገብቷል ማለት የዛን ቀን እንደሞተች ደርሰናል እኛ መጀመሪያ ላይ ማለት ነው። መጀመሪያ ቆረጥ ነው እኛ። ሲቀጥል ደግሞ እነሱ የሚልኩት ሎኬሽን እና መጣች የተባለችበት መንገድ ሌላና ሌላ ቦታ ነው። ይሄንን በደንብ አድርጋችሁ እወቁት። ያን ሬሳም የማን ሩካብ እንደሆነች ራሱ የሆነ የጓደኛ ሩካብ ናት ልጅቱ ራሱ ልጅቱ ያቺ እዛ የሞተችው ማለት ነው። የሩካቡን ስም ንገረን። የሞተችበት ሰው ሩካብ የምትለውን ስሙን ንገረን። ወይስ አንድ ጊዜ ልጁ ልጠይቀው። ስሙን ይጻፋችሁ ሪከርድ ድንበር ቆራጩ አንድ ጊዜ የሚውት አርግማ ሚኪ ለአንተም ለሰያም የላኩላችሁ መረጃ ቅድም ላይ አየህ ነግሬሃለሁ አይደለ? በውስጥ የሚመጣልን መረጃ በጣም ከባድ ነው። ሰያ መጨረሻ ላይ ያናገርከው ልጅ ማውራት ጥሩ ነው። ከዛ በተረፈ ግን ያመእቶ እንዲህ ነው ከሚል በቤተሰቦቻቸው ላይ በህግ አካልም ይሁን በሌላ አካል እርምጃ መወሰድ ያለበት እኔ ባሞራው ሐሳብ ነው የምስማማው። ተወደደም ተጠላም ሐሳቡ እኮ እሱ ነው። ነፍጠኛ እያወራ እንደሆነ ሚወቱ ነዋል። ሐሳቡ እሱ ነው። ነፍጠኛው ግን የላኩላችሁ የነሱ ነው የሷ ነው ተብሎ ያኔ ነው ተብሎ የተላከላችሁ የሌላ ሰው ነው። ይሄ ልጁ እዛ ሰራተኛ ነው። ይሄኛ ስንሄድ ያየነው እኮ ነው። ሚኪሻ ሚወትን አንሳ። እያወራ ከሆነ ድንበር ቆራጭ እያወራ ከሆነ ሚወቱን አንሳው። ሚወት ተደርጋል። አይቶታል። ፎቶውን ራሱ አብጆ በሎኬሽን ምናምን ቤቱ ላይ ፖስቶታል። ምንም ትርጉም የለውም። ይሄ የታየ ነው። ሀታ እነሱ ሰዎቹ እኮ አልኩ እነሱ ሰዎቹ የማያመጡት ነገር የለም። የነሱን ፕሮፓጋንዳና የነሱን ጊዜ ቢዚ ማድረጊያ ትተን እንዲህ ነው ለነሱ ምንም ማስተባበያ መሰጠት የለበትም። ማስተባበያው ልጁ እያጠራልን ነው። ነፍጠኛው ልጁ እያጠራልን ነው። ያን ልጁ ያወራል። አንድ ነፍጠኛ ደግሞ ይወት የሸዋው አንድ ጊዜ ራሳቸው ሚወት ያድርጉ። ሚወት አትደራረጉ። ራሱ አውርቶ ሲያበቃ ራሱ ሚወት ያድርግ። የድንበር ቆራጩ ሚወትን አንሳና አብራራልን። ሚወት ነህ? እሺ ሚወትን ያውሩ ብዬ ነው እንተዋስኩትኝ እና የምልህ ነገር ልጅቱ እንዳልሞተች 100% ሁላችንም አምነናል አይደለም። ግን ህዝቡም ደግሞ ማመን ስላለበት ለዛ ነው ይሄን ነው ያመጣሁት እንጂ እንዳልሞተች 100% እርግጠኛ ነኝ። 100% ማለት ነው። ገብቷል። ልጅቱ የት ነው ያለችው? ከየት ትውጣ? ማን ይያዝ? ማን ይለቀቅ? የሚለውን ውሳኔ እናንተ ትወስናላችሁ።
እና ሲቀጥል ደግሞ ያንን የተባለው ሬሳ ከነገፋሪዋ ያቺ ስሞት ማለት ነው የሞተችው ሴትዮ ሬሳዋ ገፋሪዋ ራሱ ማነው ስሙ ራሁ ነግሮኝ ነበር አንተ ገፋሪዋንም ሁሉንም ነገር በውስጥ ልከላችኋለሁ ወይም እና ያን ሬሳ የሷ እንዳላደለ 100% ማረጋገጫ አለኝ። አልተቀበረም ነበር ራሱ እነሱ ግን ድንጋይ ጫጭ ነው የቀበሩ እንትን ያሉት ማለት ነው ቪዲዮ የተነሳው ገብቷል። መጀመሪያ ግን ያ ሬሳ አልተቀበረም ነበር እስካሁን ቀን እስከ ትናንት ነው ከትናንት ወዲያ የድንበሩን ልጅ አምጥቶ አስከሬኑ የሷ አይደለም ማለት ለምን ያስፈልጋል? እኛ መቼ አስከሬኑ የሷ ነው ብለን አመንን? ሚኪ በመቤቴ ወደኋላ እየተመለስን ነው። አሁን አስከሬኗ የሷ መቼ ነው ብለን ነው መቼ ሲጀመር እኛ መቼ አመን ነው? እኛ የሷ ለመሆኑን እናውቃለን እኮ እኛ እኮ የሷ ለመሆኑን እናውቃለን። እዛ ቦታ ወንድሜ በፈጠረ እዛ ቦታ ባንኖርም እኛ ዝም በምትይ ዝም ብቃሚ አንቺ ለቃቃሚ ውሻይ ወጣልሽ ዝም በምትይ ለምን አባሽ ብዬ ነው ዝም የምለው? ቅማላም የተሰማኝን እናገራለሁ። ልናገር መስሎኝ የወጣሁት እከካም ቆሻሻ ካላስ ወደ እንትን እንሂድ። በቃ አሞራ ወዳለው ወደ ውሳኔ ነው የምንሄደው። አባትየው ጋር ደውለ ልከናን አሉ። ተደወለ። የተላከልኝ የተደወለልኝ ነገር የለም አሉ። በአይናቸው በብረቱ ያዩ ሰዎች አሁን መሰከሩ። ሬሳው እንኳን የሷ ሊሆን ጭራሽ የሌላ ሰው ነው። ስሙንም እናውቃለን የማን እንደነች እያሉ ነው። ወደ ውሳኔ መግባት ነው። አለቀ በቃ። ከዚህ በላይ ለሚያስፈልገው የለም በእኔ በኩል አንደን ማለት ያስፈልገኝ እሱ ነገር ነው። ቀጥታ ወደ ውሳኔው ለመራመድ በኋላ ህዝቡ ጥያቄ ሊያቀርብ ስለሚችል የሷ ሬሳ ለመሆኑን ለህዝቡ የሚመነው በደንብ አድርጎ ይወቀው። ቆራጮ አረቶ ይሄ የፈለገን ማስተባበያ ይምጣ። ዝም ብሎ ፕሮፓጋንዳ ነው። ሚኪ አንድ ጊዜ የስልጣን ልጅ ቆይ ነፍጠኛው አንድ ይጠብቀኝ ጌታዬ በእናትህ ይኸውላችሁ እህቴም ወንድሜም ሳሪም አንድ ነገር አለ። እኛ ኦልሬዲ አክሽን ተጀምሯል፣ ተነጋግረናል። ያኛው የሚመችም እንዲያዝ ኦልሬዲ ፖሊስ ጣቢያ ገብቷል። ኤቭሪ ኢንፎርሜሽን ምንም ችግር የለው። ግን በዚህ አጋጣሚ እየመጡ ነገር ለማጥራት ሲነገር የሚጎዳን ነገር የለም በመስማት ማለት ነው። ሌላ የምናወራው ስለሌለ እና ወደኋላ መልሰን የለም። ይሁን ብላችኋል። ኦልሬዲ አክሽን ተጀምሯል፣ አለቀ። እዛ ደግሞ ኢትዮጵያ ላይ ያሉ ደግሞ ማድረግ የሚፈልጉትን ይቀጥሉበት እነሱ። እኔ ማድረግ የምችለውን ኦልሬዲ ቅድም አርግ ብላችኋል፣ ኦልሬዲ አስተላልፍ ያለው። ከዛ በኋላ ደግሞ ሌላውንም እነግራችኋለሁ። እየጠበቅኩ ነው። ኦልሬዲ ለፖሊስ ጣቢያ ገብቷል ነበሩ። አክሽኑ እየተደረገ ነው። ግን እንደዚህ አይነት አሁን የመጣው ለእኛ ጥሩ ነው። ምንድን ነው እነሱ ለሚያወሩት ነገር መከላከያ ሆነናል። ኤቪደንስ ማለት ነው። ችግር የለውም። ውሸት ነው ብሎ ነው ይሄ ሰውዬ እያስረዳን ያለው። አይጎዳንም በማዳመጥ ማለት ነው። እዚህ ጋር ከዚህ ወርደን ስላልሆነ አክሽኑ የምናደርገው አክሽኑን እያደረግን ነው። ግን እዚህ ጋር ደግሞ ለመጡ ነገሮች ክሊር የሚያደርግ ነገር ሲመጣ ብንሰማት የሚጎዳና የለም። ፕሊዝ በዚህ መልኩ ብናየው። ቴንክ ዩ። ለኤቪደንስ ሚኪ በቀደም የተባለችው ጋር እስከዛሬ ተረጋግታ ከሆነ ምናልባት ከሐኪም ቤት ምናምን ወጣ ከሆነ ምናምን እዛች ስልጤዋ ልጅ ላይ ቢደወልና ከሷ መረጃ ምናምን ወይም ለሷ ቁጥር ምናምን የተቀበላችሁ ሰዎች ካላችሁ ከዛች ልጅ ጋርም በስልክ ማውራትም ይቻላል፣ መረጃም ከሷ መውሰድ ይቻላል ይመስለኛል። ከተረሳ ምናምን ላስታውሳችሁ ብዬ ነው። እስቲ እስካሁን እኔ ዝም ብዬ እያዳመጥኩ ነበርና እኔ ላውራ። ይሰማል? ድምጼ ይሰማል? ሰያ? አዎ ይሰማል። አዎ። በነገራችን ላይ እነዚህ ጭራቆች ልብና ኩላሊታችንን በደንብ መርምረው ቁጭ ብለው ዛሬ ነገ ምናምን እያልን 3 ወር ሙሉ እዚህ ቤት እያስከፈቱ ቁጭ ያስደርጉናል። ደላላ ሆድ እንጂ ጭንቅላት የለውም። ከበቀደም ጀምሮ እኔም የሳራም የሙኒትም ሀሳብ እርምጃ ካልተወሰደባቸው መቼም ቢሆን በቃ ቲክታክ ላይ አውርተው ይቀራሉ ብለው ዝም ስለሚሉ ነው። የነሱ ቤተሰቦቻቸው ሰላም እየኖሩ ስለሆነ የማንም ስሜት አይሰማቸውም። እዚህ ጋር ስራ ተፈቶ ቁጭ ታለ ቤተሰቦቿ ሀዘን ላይ ወደቁ ብና ለነሱ ኬር የላቸውም። የሰው ነፍስ ለነሱ ብርቃቸው አይደለም። እነዚህ የሚሰማቸው ተክላይም ልጅ አለው፣ ሁሉም እያንዳንዳቸው ቤተሰብ አላቸው። እነሱ ማንቁርታቸው ሲታነቁ እችን ልጅ ያመጡና እንኩ ይላሉ። የሃና መውጣት ደግሞ የሚሊዮኖች መፈታት ነው እንጂ እዛ ጋር ያሉትን ደላላ ለደላላ ተላልፎ አይሰማም። እኔ ቢመጣ ራሱ አሪፍ ነው ብዬ ነው የማምነው ማለት ነው። ምክንያቱም እዚህ አሁን እኛም ዛሬ ተሰብስበን በመንግስት ጠይቀናል፣ መንግስቶችን ይዘን ጠይቀናል ማለት ነው። መንግስቶች ግን ያው ይቅርታ
ማን ያመጣዋል? ቆይ እኔ የምለው ይኸውልህ እንደዚህ እኔን አዳምጡኝ። አሚር እስማን ሾ ይኸውልህ እንደዚህ አዳምጠኝ። ይሄ አሚር ማዕሩፍ የሚባለው የተክሌ አለቃ ሰምታችሁታል ክርክሩን። ይሄ ሰውዬ ፈጽሞ አሳልፎ አይሰጠውም። ስለዚህ ያለው አማራጭ የሁሉም ህዝብ ውሳኔ አገር ባለ ቤተሰቦቻቸው ላይ እርምጃ ይወሰድ ነው። በዚህ እየተደመደመ ነው። እሺ እንዴት እንመን ታዲያ? በምን መልኩ ምን ማሳመንያ አለ? ምን እሺ ሻምበል ቀጥል አንተ። ቦታው ምና እዛ ይዘውት አይቀርቡም አሳልፈው ወይ ለህግም ሆነ ይኸውልህ ይችላል ያላ። እሺ አሚር አንተስ ምን ትላለህ? ይኸውልህ አሚር እሺ ስንት ሰዓት ድረስ እንጠብቅ? ስንት ሰዓት እንጠብቅ? አሚር እሺ ስንት ሰዓት እንጠብቅ? እሺ አንድ ጊዜ አሚር እስከ ስንት ሰዓት እንጠብቅ? ለመቅረቡ እርግጠኛ ከሆናችሁ እስከ ስንት ሰዓት እንጠብቅ? እየሰማሁ ነው። ስለ ወጪ ችግር የለም። አሁን ለዛ እና አሚር ከሰና ነው የሚመጡት።